ደጃዝማች ገረሱ ዱኬ ቅጽል ስማቸው አባ ቦራ በ1905 ዓ.ም አካባቢ ከወላጅ አባታቸው ከአቶ ዱኬ ጉልማና ከእናታቸው ከወይዘሮ ወርቄ ኤልሞ በወሊሶ ከተማ አቅራቢያ ማሮ በተባለ ቦታ ተወለዱ። ወሊሶ ከአዲስ አበባ 114 ኪሎ ሜትር ርቀት ላይ ትገኛለች። ገና በልጅነታቸው የቄስ ትምህርት የተከታተሉ ሲሆን አገራቸውን በውትድርና ለማገልገል ባላቸው ጠንካራ ፍላጎት ወደ አዲስ አበባ በመምጣት የውትድርና ስልጠናን አግኝተዋል። ገብረ ማርያም ጋሪ ወደ ንጉሠ ነገሥት ኃይለ ሥላሴ በማቅረብ አስተዋወቋቸው። በ30 ዓመታቸው ከወራሪው የፋሽስት ጣሊያን ጋር የአርበኝነት ትግላቸውን የጀመሩት ገረሱ ዱኬ በ1928 ዓ.ም በንጉሠ ነገሥቱ ታዘው ወደ ወሎ ክፍለ ሀገር በተላኩበት ወቅትም ያሳዩት ወታደራዊ ብቃት ልዑል አስፋ ወሰን ኃይለ ሥላሴ ተመልክተው የሻምበልነት ማዕረግ ሰጥተዋቸዋል። በኋላም በአምባሰል አካባቢ ያለውን ወታደራዊ ክንፍ በብቃት መምራታቸው አይተው ወደ ሻምበልነት ማዕረግ ከፍ በማድረግ የወሎን ጦር እንዲመሩ ወደ አምባላጌ በመውሰድ ከልዑል ራስ ካሳ ኃይሉ ሰራዊት ጋር በመቀላቀል ጠላትን እንዲዋጉ ታዘዙ። በ1928 ዓ.ም ጣሊያን ሀገራችን በወረረችበት ወቅትም በሰሜን ግንባር ከማይጨው እስከ ተንቤንና ሳቲት ሁመራ ድረስም በተደረገው ጦርነት ከታላላቅ የጦር አበጋዞች ጋር በመሆን ተሳትፈዋል። በዚህ ጦርነት ወቅትም ገረሱ ዱኬ በባላምባራስነት ማዕረግ ውስጥም የነበሩ ሲሆን በጦሩ ግንባር ቀደም ሆነው ቃፊር በመሆን የተንቤን ጦርነት ሲጀመር የመጀመሪያውን ጥይት የተኮሱት እርሳቸው እንደሆኑ ታሪካቸው ይዘክራል። ጀግንነታቸውን የተመለከቱት ቀዳማዊ ኃይለ ሥላሴ ቤልጅግ የተባለውን የመድፍ መሳሪያ በሽልማት ሰጥተዋቸዋል። ጦርነት ከሰሜኑ የጦርነት ዘመቻ መልስ ባላባት በሆኑበት ወደ ደቡብ ምዕራብ ኢትዮጵያ ወይም ኦሮሚያ በመሄድ የ5 ዓመቱን የመከራ ዘመን በአርበኝነት አሳልፈዋል። ደጃዝማች ገረሱ ዱኬ ከታላቅ ሰራዊት ጋር በመሆን በወቅቱ ወሳኝ የንግድ ፖለቲካ ማዕከል የነበረችውን ጅማ ከተማን ከፋሽስት ኢጣሊያን ኃይል ነፃ ያወጡ ታላቅ መሪ ናቸው። ይህ ድርጊት በአርበኝነት ትግላቸው ውስጥ ትልቁ ቦታ የሚሰጠው ሲሆን በፋሽስት ላይ ከፍተኛ የሞራል ሽንፈት ያስከተለ የድል አብነት ነው። በጦርነት ወቅትም ከኦሮሚያ ብሔር ተወላጆች በተጨማሪ ከሌሎች ኢትዮጵያ አካባቢዎች የተውጣጡ አርበኞችን በመሪነት ትግሉን የመሩ ሲሆን ጦር ሜዳም ያሳዩት ወታደራዊ አመራር እና ስልታዊ ብቃት የሚደነቅ ነበረ። ኢትዮጵያን የነፃነት ችቦ ለዘመናት እንዳይጠፋ አድርገዋል። ከወሊሶ ከተማ 1 ኪሎ ሜትር ርቀት በሚገኘው ቅዱስ ገብርኤል ቤተክርስቲያን አጠገብ ታሪካቸውን የሚዘክር ሙዚየም ተቋቁሞላቸዋል። ደጃዝማች ገረሱ ዱኬ ለኢትዮጵያ ሉዓላዊነት ነፃነት ሕይወታቸውን ለአደጋ በማጋለጥ ያሳዩት ጀግንነት ከትውልድ ወደ ትውልድ የሚተላለፍ ታላቅ የአርበኝነት አሻራ ነው።